ኦሮሞ እኮ ምንም ማያውቅም። ዘይከለጽ እንታይ ተገደረ ይባላል። ኦሮሞ ላይ ተነስታችኋል። ያ እዮዳብም ኦሮሞን ይቀጠቅጣል። አንተ ደግሞ አሁን ኦሮሞን ልትቀጠቅጥ ነው ማለት ነው። አንድ ነገር ልንገርሽ። ምን አጠፉ ደግሞ ንገረኝ። እነዚህ ኦሮሞ እስቲ አንድ ነገር አዳምጪኝ። እኔ መጀመሪያ የትም ዞረ መተህ እዚህ ከጠዋት ጀምሬ ሄደና ኦሮሞን ስልጣን የሰጠው ለምን እንደሆነ ታውቂያለሽ? አሳልፎ እኮ ነው፣ ሆን ብሎ እኮ ነው የሰጠው። እያወሩ እኮ ነው የአብይ አህመድ ደብረጽዮን ያወራሉ፣ እናቴ ትሙት ያወራሉ። እሺ እኛ ግን ምን ላይ ነን ያለነው? እሺ ሌላ ዓለም ውስጥ ነው ያለው። ምን ላይ እናቴ ትሙት ጂጂ። እኔ ብዙ ማውቀው ነገር አለ፣ እንዲህ ነው ማለት አልፈልግም እንጂ ማለት ነው። ኦሮሞውን ሌላ ተአምር ውስጥ ነው ያለው። ሌላ ተአምር ውስጥ። ምን አይነት ተአምር ውስጥ? አሁን ጂጂ ስልጣን ምንድነው ተአምሩ? ንገረኝ። አላውቅም አሁን ምንም እኮ ነገር። እስቲ ንገረኝ። በስተ አያት መሆን እኮ ይሄ ነው የሚከፋው እኮ። ኦኬ ሶሪ። እሺ ንገረኝ። የት ላይ ናቸው ኦሮሞቹ? ትግሬዎች ማለት ነው። አሁን እነ ሚልካ እዚህ 8 የጄኔራል ልጆች አሉ። እናቴ ትሙት እየማልኩ ነው የምነግርሽ። አስገባቸዋለሁ ከፈለግሽ። ምን ጆሮ ጣቢያዎች ናቸው? አውቀው እኮ ነው ለኦሮሞ ስልጣን የሰጡት። አውቀው እኮ ነው። በቃ ትግሬዎች ሆን ብሎ ለኦሮሞ ስልጣን የሰጡት ለምን እንደሆነ ታውቃለህ? አብይ አህመድ ትግሬን ጨርሶ ግደፍ ትለኛለች። በቃ ሚስቴ ግደፍ አለችኝ። ተውኩኝ። ማቲ ለምን ይመስልሻል ኦሮሞ ያገባው? ጂጂ ማቲ እኮ ኦሮሞ እኮ ነው። እናቴ ትሙት ትግሬ ያገባው ለምን ይመስልሻል? ገና ኦሮሞማ በነፍሰ ስጋችን እንዲጫወት ትግሬ ፈቅዶለታል። እሺ እንኳን ጄኔራል መሰለኝ ጆክ ነግረካ ናይ ኦሮሞ ጄኔራል ኒዮሞም ዲዮ ሶንደ ጀማዓ ዛሬ አማዚ አታነካከኝ በእናትህ። አይ ጀቦ ዛሬ ጁማር ላትልከ አካም ጅርታ ነጋ ጁጀሪ ሰማ አንድ መረጃ ልንገርህ። የቅድሙ ያልከው ማለት ነው። እሺ እኔ አልቀልድም። ወንሽቱም ትቃልኩ አልቀልድም። ወንሽቱም አንዱ ተገርፏል እኮ እዚህ አስገርፏል። እዚህ አንዱን አስገርፈዋለች እኮ እኔ ነኝ። ኖ አይ ቅድም ያለው ባኒላ አንተ ነው አስገርፋለች። የትግራይ አንጀቴን የበላኝ ቫኒላ የምትባላለች የሆነ ግሩፕ ነበረን፣ የተጋሩ ግሩፕ ማለት ነው። የተጋሩ ግሩፕ ስላችሁ ዛሬ መናገር ስላለብኝ ማቲ እዛ ግሩፕ ላይ የለም። ቶፕ የሆኑ የተጋሩ አሉ። እነ ቫኒላ፣ ሚልካ፣ እንደገና ደግሞ ማን ነበር ስሙ? የኔ ቡላላ አይ ላቭ ዩ እሱ ቡላላ እናቴ ቆይ ሞዴሬተር አነሳለሁ። ቆይ ዛሬ አውርቼ እስክጠርስ ከእናቱ ውጭ አንድ ሞዴሬተር እዛ አላስገባም። እናቴ ትሙት። የት አለ ሞዴሬተር? እንዴት ነው የሚነሳው እናንተ ሰዎች? ሴቲንግ ገባኝ። ከእናቱ ውጭ ማንንም ሞዴሬተር አላደረግም። ቆይ እሺ ቡላላ ሪሙቭ። አንተ ኢኬክ የት አለ? ቆይ እንዴት ነው ሞዴሬተርን ማነሳው? ቆይ ኧረ በስላሴ ሪሙቭድ። አንተ አንድ ሚኪ ትግራዋይ ሪሙቭድ። ቆይ ሪሙቭ። ቆይ እናትን ብቻ ነው ማስቀረው። ሶፊ እዚህ ቤት ይታሰሩ ምናምን እያልሽ አንቺ ሞዴሬተር ማን እንደሰጠሽ አላውቅም። ናውጣ። እሺ ሌላ ሞዴሬተር ማን አለ? ባቢ ናውጣ። ባቢ የቤታችን አንደኛ ኮፒ ሊንክ አድራጊ ነው። እሺ ማን ቀረ? ሌላ አዲስ ያራዳልሽ። ቆይ አዲስ ሪሙቭድ።
ከእናት ውጭ ማንንም አላስቀር። ሼሪንግዬ ምስኪነይት ትግራዊት ማሪ ጌታቸው አሰፋ ናውፃን ስኻውን ወዲ ጄኔራል በሬጅስተር ሪሙቭ። እሺ ሚልካ ጓል ኮሎኔል ናች። ኮሎኔል ነው አባቷ አውቃታለሁ። ነኝ ዴሲ የማሪ ወይ አንድ ሞዴሬተር ነው ማስቀረው። እሱንም እናትን ብቻ ነው ማስቀር። እሺ ፍቅር የማሪ የእናት ጓደኛ ነች። ሚራ ነኝ ጋሽ ጨቡዴ ናውጣ ዛሬ ሞዴሬተር ማሪ ናውጣ ማሪ። ሌላ ማን አለ? ጃፒ እንዴ ጃፒ ሞዴሬተር አለ ናውጣ። እሺ እንዴ ቤትዬ ማሪ ነጭ ጆጆ ነጭ ማን ቀረ? ናዝራዊ ወይኔ ናዝራዊ ወንድሜ እኮ ነው። እናቴ ትሙት ናዝራዊን አውቀዋለሁ። አሁን ከእናት ውጭ ሌላ ማንም ሞዴሬተር የለውም። እሺ ጂጂ ኪያኔ ግቢ። አሎ ጂጂ ማንም ሰው ከእናት ውጭ እናት ሰሚ ዛሬ የተሰበሰቡት ማቲ ኦሮሞ ሆን ብሎ ትግሬ ሆን ብሎ ትግሬ እንዲያገባ አደረጉት። ማሪክ ማምስኪ ማቲያስ ነው ታይፒንግ የሚባለው። አንቺ ምንም የምታውቂው ነገር የለም እኮ ማሃሪና ገባ። ማን ነው ደግሞ እሱ? ማቲያስን አታውቂውም? ታይፒንግ የሚባለው ምን ትግሬ ነው? ኦሮሞ ነው። ትግሬ ያጋቡት ትግሬዎች አውቀው ሆን ብሎ ኦሮሞን ለማጥመድ ትግሬ እንዲያገባ ነው። በል ወደዛ ዘርበልኝ ደግሞ ተነስታችኋል። ኦሮሞ ላይ ባቢ ሞዴሬተርሽን መልሰዋል። ያራዳ ልጅ አሁን ከእናት ውጭ ማንም ሞዴሬተር የለው። ስሚ ልጁ ኦሮሞ ነው። ምን አደረጉት መሰለሽ? ትግሬ እንዲያገባ አደረጉት። አይሽ ለምን ዘናችንን ሊያጠፉ ነው ወይስ ምንድነው? ልጁ ኦሮሞ ነው። ሆን ብለው ትግሬ ባለስልጣን እንዲያገባ አደረጉት። ቆይ ላምጣልሽ። እኔ አውቃለሁ። እኔ ብዙ ሴራ ነው ባቀው። እናቴን መናገር አልፈልግም እንጂ ቆየው ገባ። እቺ ደግሞ የጄኔራል ልጅ ነች። አባቷ ትልቅ ጄኔራል ነው። እናቴን ቆይ ላስገባልሽ። ዛሬ ማምስጥራቸው ነው ዘረጋር። ሚልካ ትባላለች። የጄኔራል ልጅ ናት። ይኸው እናቴን ይንሳይ። ኧረ ተሰቃየን ዛሬ በጅቦ ቤት። ጂጂዬ ያንተ መጫወቻ ነው በጅቦ። እኔ ጂጂን ወዳታለሁ። እንኳን አገናኘኸኝ ጅቦዬ። ለሀጂ አገናኘኝ። ኦሮ ተጋሩ ይላል። ይሄ ነው በቃ። ያ ዊላቭ ጂጂ ይሄ ደግሞ ስሚ በእኔ የተጠለፈ ኦሮሞ ነው። ቆይ እንዳላስተዋውቅሻለሁ። ሰው ነው። ተው አትንካውሱ። እናቴ በኋላ ይዘቀዘቃል። ፎቶ ችግር የለውም። አርባር ዛሬ እኔንም ጥራኝ። ፎሎ ደግሞ አልተደራረግንም እንዴ? ኪዳና አዲስ አካውንት ነው። አዲስ አካውንት እኔ ባሉ አካውንት እንዳዘርፉኝ ከዚህ ትግሬ የተረፈኝ አካውንት ብቻ ነው። ባሉ ደና ማለት ጂጂ ሚስጥር እየነገርኩሽ ነው አይደለ? አንቺ ደነዝ አዳምጪ። እናቴ ትሙት ማቲ ኦርሚቻ ጎዳ ዘወጀት አታውቂውም? እስቲ ፎቶ ነሳለሁ። አይስወር አለፈው ማቲ ቪዲዮን ክፈት። አይ ጂጂ ምስኪን ልጅ አገባ እንዴ? ኦሮሞ ጎዳ ትግሬ አስገቡት እኮ። ድምፁ በጣም ነው የሚያምረው። ሻፈድሽበት አንቺን። ኖ ድምፁ ትግሬ አግቷል። በቃ ይኸው ወጣል። በድምፅ ነው የማውቀው። እናንተ ምንም አልተጠቀማችሁኝም። ያው አሻገሩኝ እንደ ሙሴ ከባህሬን ያወጡት ተጋሩ ናቸው። ወለዲታው ላይ ነበርኩና ሳይቸግረኝ ተናግሬ ሊቀስቡኝ ሲል በቃ ኧረ ምን አሻገሩኝ እንደ ሙሴ በዱላ አሻገሩኝ። ባን እሬቻ እዛ እንዲከበር አድርግ። አንድ ነገር ልጅ ማለት ቁም ነገር ልንገርሽ። አንድ ነገር እኔ ያልፈቀድኩት ነገር እዚህ ሀገር ላይ አይከናወንም። ግልጽ ቋንቋ ምሽ አሁን ላይቭ ላይ ገብቶ የሚሳደብ ስፔሻሊ አሜሪካ ምናምን ያለ እኔ ፊት ለፊት ላይ በጣም
እገርፈዋለሁ። ሁለተኛ ነገር ደግሞ እሬቻና አሁን አሸንዳ አንድ ላይ ለምን ተወዷል? ጅቦ ግን ጅቦ ቤት ማንም ሞዴሬተር ያለው እዚህ ቤት? ቆይ ሁሉንም እየነቃቀለ ከእናት ውጭ ማንም ሞዴሬተር የለውም አይደል? ሴቲንግ የት አለ ሴቲንግ? ቆይ አንዴ ዛሬ ሚስጥራችሁን ካላወጣሁኝ እናቴ ሙቼ ነው የምገኘው እዚህ። እንዴት ያለው? ቆይ እስቲ ከእናት ውጭ ማን ሞዴሬተር አለው? እንዬ ብቻ ናት ሞዴሬተር። እንዬ አንቺ ነሽ ያስወጣሽው? አንቺ ነሽ እዚህ ቤት ሞዴሬተር ያለሽ? ቆይ እስቲ ሞዴሬተር እናቴ ትሙት ቡላላ ማንም የለም ከእናት ውጭ። ላነሳብሽ እንዳለ የጄኔራል ልጆችን እዚህ ቆይ እስቲ ቆይ ገዝተ ለግባ አንዴ ስንት የጄኔራል ልጆች እንዳሉ ጌታቸው አሰፋ እሱን ተውት። ሚልካ አንድ የጄኔራል ልጅ ቆይ ማሃዲ ራሱ እኮ ኤርትራ ውስጥ ትልቅ ቦታ አለው እኮ። እስቲ ቆይ እናቴ ፍቅር ጌታቸው አሰፋ ወደ ደብረ ጽዮን አንዳለ ነው ማቃቸው እኮ ማቲ ትግራዋይ መሪዖሙን ለአሜሪካ ዛተወ ካብ ባህሬን ዘይ ጂጂ እኮ አታዋራኝ። እዛ በቃ ያባረርከኝ። ቆይ ሶስቴ ነው አንድ ሞዴሬተር ነው ያለው። እሱንም አንድ ሞዴሬተር ነበር አባረር። አሁን ቢያባራችሁም ቢያስገባችሁም እናት ብቻ ነች። ራስን ያባረርከኝ ወሬኛ እንዳለ ነቃቀልኳቸው። አሁን ለምሳሌ ሚኪ የሚባለው ናቲ ሲያወራ ነው እንትን ያልከው የተናገርከው። ሰሚ ናቲ ማን እንደሆነ ታውቂያለሽ? ማቲ አይደል እንዴ ያስተዋወቅከኝ? አሁን ኦሮሞ ነው ብለህ እኔ ታውቀዋለሁኝ። በድምፁ ነው የማውቀው። ኦሮሞ ነው። በጣም ተጫዋች ነው። ከዛ ትግሬዎች ይሰልሉና ትግሬ እንዲያገባ ያደርጉታል። እኔ ግልጹን እኮ ነው። በጦርነት አሉን ሲላቸው በትዳር መጡ እያልከኝ ነው። አውቀው ሆን ብለው አንዲት ቆንጅዬ ትግራዋይ ዳሩት አሜሪካ። እሷ ደግሞ ውሻ ታስጠብቀዋለች እና መጨረሻው እንደራሱ አንተ ሰውዬ እኔ ቀን ላይ አልችልም ታውቃለህ። ወሬ ማታ አላዩ ነው እንዳስፈራ እናስወጣ ማታ ቤት እመጣለሁ። እናቴ ትሙት እመጣለሁ። አለቀልህ አማል እኔ ብዙ ነገር አውቃለሁ። እያወቅሁ እኮ ነው የማደርገው። ከእቴ ጋር አታነካከኝ። እኔ አብርሃም ነው የሰራ ያልኩህ። ጂጂዬ እየገባሽ ነው የማወራው አማርኛ እንደ ቀልድ ምናምን አንተ ነገረኛ። በቻው እኔም ገብቻለሁ፣ ወደ ሰሜን ገብቻለሁ። ባይ ባይ። ሰርግጣ ወደሽ ነው ሰሜን ከሰሜኑ ትግራይ ውስጥ ነው የምትገቢያት እናቴ። ከዛ ውጭ የትም አትንቀሳቀሻትም። ጀቦ እንዳታወርደኝ። ቻው። እሺ አስቀያሚ። ባይ ባይ። ስለናፈቀ ሰሚ እችን ተዋወቂያት። ቢልካ ትባላለች። እያስወጣኸኝ እያመጣኸኝ ደ ሞዴሬተር አይደለም ጅቦ ራስክ ነክ። አው ሞዴሬተሩን ከማን ልጀምር? እሺ ጅቦዬ፣ እኛስ ትግራዮቹ ማንን እናግባ እንዲ ጥሩ እንዲሆንልን? የሴቶቹ ኦሮሞን ፈልግልኝ። ኦሮሞ ማቲቶ አጋቹ ኧረ ማቲ ያመጣልኛል። እኔም ኑጡ ሕጂስ ኦሮሞን ትግራዋይን ተፈላሊ ሓደ ዓይነት ሓሳብ እዩ ዘለዎ። ኦነግ እውን ዝሓስቦ ኦፒዲዮ እውን ዝሓስቦ ቲፒኤልኤፍ እውን ዝሓስቦ ሓደ ሓሳብ እዩ ዘለዎ። ነፈልጥ እንዲና ሚልካ ጓል ጀኔራል ይፈልጠክ እንዲ ጌታቸው ረዳ ምስ መፀ እውን ከእትወ ሕጂ ሞዴሬተር ዘለዋ እኑ ዝበሃል ምስክነይቲ ፍቅረይ ማዓሪ ኩሎም ይፈልጠኩም እየ። ጁንታ ማለት ዝም ብሎ መሀል የገባን እንጂ ምንም የሚያውቀው እኔ እንደ ጁንታ
ማቲና ጁንታ እኮ አንድ አይነት ናቸው። ማቲ ቤት ተረገጥኩኝ። ማናት እቺ የምትልክልኝ አሰሪ? السلام عليكم. وعليكم السلام ورحمة الله وبركاته. One game please أرجوك. One match. One game please. بس واحد بس فقط واحدة. بس واحد. طيب الله يوفقك يا رب. من أجل طعام بيبي بليز. الله يحميك يا رب. آمين آمين آمين. الله يطبق عليك እናቴ ትሙት ስጧት الله يرزقكم يا رب. شرطك وشطرة وتجيبي لك ذهب يا رب. يا رب يا كريم يا رب من أجل طعام بيبي يا رب. الله يحفظكم يا رب. ادعي لهم ادعي لهم. قل لهم يا رب من أجل طعام بيبي نعم عداد غراي يا رب. እዛ ሄዳችሁ ስጧት በእናታችሁ እዛ ሄዳችሁ ስጧት ብዙ ሚስጥር አውጣለሁ ዛሬ ስጧት يا رب من أجل طعام بيبي እኔ ሚስጥር እንዳወጣ ከፈለጋችሁ ሂዱና ስጧት ማን ያስወጣል እንዴ አንቺ ነሽ ያስወጣሻት በእናትሽ ሰለሞን ኃይሌ በጣም ሙዱ ዘፋኝ ነው ሚስቱ ጀለሲ ነች አውራታለሁ ምናምን On heavy night, your cycle is your time to sleep. ቨርጂኒያ ላይ የኮንሰርት አለው ፈጥር ያላወራ እኔ ያወጣሁት ፒክቸር ራሱ ፎቶኮፒ ስለዚህ ሁሉ ጊዜ ማሸነፈው የውሸት ጨማምሬ ለቅመም ብዬ ማወራው ነገር የለኝ አሁን ዱቤ በእውነት ነው እናንተ የምታፍሩበትን እናንተ የምትሸማቀቁበትን እናንተ የምትገቡ የምትወጡ አይደለም የምትሸማቀቁትን ቁጭ ደሳ ለዚህ ነው የምትጠሉኝ ለምን በእውነት ስለማጋለጥ እንደሌላ ዋሽቶ ነው ማስረጃ አምጣ ምናምን ተብሎ ይጠየቃል ሌላው ዮኒ ማኛ ጋር ማስረጃ አምጣ የሚባል የለም ፋክት ነው ማመጣው እና ያቺን ነገር ለመደባበቅ በዛች የማረግ ሙድ ተጀምሯል ስለዚህ አሁንም የማረገው ያን ነው መጫወት ጌም መጫወት ምን ቢሉ ምንም ችግር የለም ግን የማይረሳ ህዝብ አለ እናንተ የተናገራችሁን ልትረሱ ትችላላችሁ የማይረሳ ህዝብ እንዳለ ግን አትርሱ እናንተ ማሃይም ስለሆናችሁ ዛሬ ጸባይ ስላስተካከልኩ ምናምን የሆነ ሰውነት ስለቀነፍ ስለወፈርኩ ሰው ያቀኝም ብላችሁ ጨዋኔም ብላችሁ ብትጫወቱ ያረሳ ግን ሰው አለ የማይረሳ ማንነት ያለው አለ ይቅርታ ከጠየቃችሁ አንድ ሰይደ ያቺን ነገር አስቡ ጥቅሙን ብቻ የምታስቡ ለገንዘብ ብቻ ከሆነ ከማንም በላይ ሶሻል ሚዲያ ጀምሬ ያለው አሳይቻለሁ ለኢትዮጵያ ህዝብ ብዙ ሰዎች ዩቲዩብ ብትገቡ በኔ ስም ይሸቅላሉ ጥግ ድረስ ይበላሉ ይኖራሉ ኢትዮጵያ ያለው በመኖሪያ አርጋለሁ በኔ ቪዲዮ ግቡና ዮኒ ማኛ ብላችሁ ዩቲዩብ ላይ ግቡና በደንብ አርጋ ይሸቅላል ቅሬታ የለኝም ተግባባን ግን የሌሎቹ ምንድነው ፍላጎት ያንዳንዶቹ ሌሎቹን ጥለው ሰብረው መሄድ ነው የሚፈልጉት ዋሽተው በተለይ ዋሽተው ውሸት ስታበዙ ሰው እየጠላችሁ ይላል እግዚአብሔር ምስክሬ ነው ውሸት ሲበዛ አሁን ለምሳሌ እንትና መንሱር ጀማልን ይሁት የውሸት ጥግ ሲደርስ ጥግ ድረስ ማሽቃበጥና ውሸት ጥግ ሲደርስ አፈር ትገባል ሁሉ ነገር በልኩ ሲሆን ጸብም በልኩ ማሽቃበጥም በልኩ ምናምን ሲሆን ሙዳ አለ ያራዳለች ግን የሌለ ማሽቃበጥ በኋላ ያስከፍላል ዋጋ ትከፍላላችሁ አቢቹዬን ሰምታችኋል መንሱር የሚለው ከነፍስ በላይ ምን ይሰጣል ከነፍስ በላይ ላቢቹ እንደዚህ አይነት ሰውን አብይን ውደደው ብትለው ከፍለኸው አውድ እግዚአብሔር ምስክር ከነፍስ በላይ ቢኖር ምን ይሰጣል እና ግባ ምን አባት አመጣል አንተ ወደድከው አልወደድከው ለጥቅም ነው እንደዛ አሁንም የምናገረው ምንድነው አስመሳይ ሰዎች ጥቅም ፈላጊ ሰዎች
የሆነን ሰው ለጥቅም ብቻ የምትከተሉ ሰዎች መጨረሻችሁ መዋረድ። ተባብተና አሁንም የምናገረው ያንን ከጥግ በላይ አሁን የነጀዋር ግብዳነት አፈር ከድሜ ይበልጡታል። ሉከሪ ጀዋር አንድ ነገር በጻፈ ቁጥር ኢትዮጵያ ትርምስምሷ የሚወጣ ሰው ትርምስምሷ ኢትዮጵያ ላይ የሚወጣ ሰው ጀዋር ሲጽፍ ሙድ መያዣው ነው። ለምን እንትንን ማወቅ ጥሩ ነው። ሁል ጊዜ የሚያስተውል ሰው በደንብ አድርጎ አመዛዝኖ ይናገራል፣ ሚዛናዊ ያደርጋል። እኔ ኢትዮጵያው ጊዜ የገባው ጊዜ ያሉኝ ልንገር ዮኒ ማኛ እኮ የግል ጥላቻ የለበትም። ከራሳቸው ከብልጽግናዎች የሰማው የግል ጥላቻ የለበትም። ሐሳብ ያቀርባል። ጥሩ ስንሰራ ይደግፈናል፣ አልሰራም ካለ ይወቅተናል። ይሄ ነው ምን ያስከስሳል? ምን ያስጠይቃል ነው ያሉት። እግዚአብሔር ምስክሬ ምን ያስጠይቃል? ከኋላ አንጃ ግራ አንጃ የለው። ይሄ እንደዚህ አድርጌ እንደዚህ ልበል የለው። የሆነ እንትን የሚረዳው ይሄ አደራጅቶ የሆነ ነገር እንወጋለን የሚለው ነገር የለው። ምን ብለን ነው ይህን ሰው እንትን የምንለው? እንዲያው ይቀጥል ያሉ ይሄ ነገር ለእኛም ያስተምረናል። አየህ አያጣላህ፣ ከሰው ማጋጭ ነገር ታደርጋለህ። ስለዚህ ችግሩ የማን ነው? ሳያስተውሉ የሆነ ደጋፊ አለኝ ብለው በሌሎቹ ተመክተው የሚያደርጉት። ምጠላው እሱን ነው። በሌላው ይመካሉ። አሁን ግሩፖች አሉኝ ይላሉ። አሁን ለምሳሌ ቤታዮ ጋር ከመጣ በጎች አሉኝ ትላለች። የሆነ ቦታ ትሄዳለህ፣ ሊያ ጋር ብትመጣ ወይ የሆነ ሰው ጋር ብትሄድ አሉኝ አበሮች አሉኝ። ዮኒ ማኛ ማንንም አይፈልግም። ራሴ ዘግዝቄ ነው መረጥ። ማንም አጃቢ አልፈልግም። ለዚህ ነው ሰው አስገብቼ እርገጥልኝ ማለት ነው። ነገር ቅል ሊመጣ ይችላል። ነገ የሆነ ነገር ሊፈጠር ይችላል። እኔ እታረቃለሁ፣ ጓደኞቼ ባዶ ይቀራሉ። አያስቡም፣ ሰልፊሾች ናቸው። እርገጩ። አሁን ለምሳሌ እንትና ታስቀኝ ነበረ። ማን ነው የምትባለው? ዋነኛ የቤታዮ ጓደኛ የነበረችው ጠበቃ የነበረችው ማን ነው ስሟ? አክሰንት ያላት ስታወራ ማን ነው የምትባለው? ነፍጠኛ የምትባለው ተንፍስ። ስለ ቤታዮ አንድ ነገር በል። አገባትም እኮ ስታሽቃብጥ ነገን አታውቅም። እሷ አልተነካች፣ ስሙ አልተጠራ ምናምን። የቤታዮ በቃ እኔ ነኝ ቤታዮን አትንኩብኝ። አሁን ዋና የቤታዮ ረጋጭ እሷ ሆና ቁጭ ምን አሽቃበጠሽ? ምን እዛ ደረጃ ደረሰሽ? ለነገሩ ያው የማዳም ቅመም ስለሆንሽ ብዙ ልልሽ አልችልም። ለምን አስፈለገ? ምን አስፈለገ? ያበሻ ችግሩ ያ ጥግ ድረስ ያሽቃብጡና ሶሻል ሚዲያ ላይ መጥተው መልሰው ይባላሉ። እና ከዚህ ነገር ተቆጠቡ ለማለት ነው። አበሻ ብዙ ነገር ዘጋገብኩኝ። እኔ አጥፍቼ ያመንኩበትን ይቅርታ ያልጠየቅኩበት ዘመን የለም። እግዚአብሔር ምስክር። አጠፋው ብዬ ያመንኩበትን ይቅርታ ያልጠየቅኩበት አንድ ዘመን የለም። እግዚአብሔርን አመሰግነዋለሁ። ይሄ ባህሪ ስለሰጠኝ በጣም አድርጌ እግዚአብሔርን አመሰግነዋለሁ። ያመንኩበትን ይቅርታ ጠይቄያለሁ። እንትና በጣም ይቅርታ አላለሁ። ይሄ ማንነት አለ። ለምን ለህሊናዬ ማንም ፈርቼ ምን ሰካራም አጫሽ አረቂያም ነው ያለው በብዛት የሚፈራ የለም። ህሊና ግን አለኝ። ለመዝረፍስ ቢሆን ሃይፋዬ እንዴት ነሽ ነው ለመዝረፍስ ቢሆን በማታለል በማሽቃበጥ በማሽቋለጥ ቢሆን አንድ ሰው ዮኒ ማኛ ዘርፎኛል አይልም። እግዚአብሔር ይመስገን። አየህ ሌላ የፈለከውን ማለት ይጀዋል። በዚህ አልኩ በዚህ አያዝም። እኔማ አልያዝም። እኔም ፕሬዲክት ማድረግ አይቻልም። በገባኝ ልክ ነው የማወራው። በገባኝ በተረዳሁት ልክ ተግባባን። በገባችሁ በተረዳችሁት ልክ አውሩ። ሌላ ስትጣሉ ቤተሰብ ጋር አትሄዱ።
ለማናችሁም ልንገራችሁ ስትጣሉ ከኔ ከሆነ ጋር ተጣላችሁ እራሳቸው ናስ ያባቴ ስትጣሉ የተጣላችሁት ሰው ያ ሰው ነው ቤተሰብ ምንም አላደረገም በተለይ እቺ ሴትዮ ስትጣላ ላሳያችሁ ቀበሌውን በሙሉ ነው የምትጣላው ነጭ ቅማል እና እንትና ኢሳያስ ደወለልኝ እግዚአብሔር ምስክሬ ነው የምላችሁ ነጭ ቅማልዬ የት ሄድሽብኝ ኢሳያስ እግዚአብሔር ምስክሬ እረ ጨርሶ አላቃትም እግዚአብሔር ምስክሬ አለ እንኳን ቤቷ ልሄድ ይሄው እግዚአብሔር ምስክሬ ልጄን አለ በፍጹም አላቃትም ቦይፍሬንድ ነው ብላ ታወራለች ኤክሴ ነው ብላ ጨርሶ ቤቷም አልሄድኩም እኔ መጽሐፍ ቅዱስ ይዤ እምላለሁ እሷም ትማላለች መጽሐፍ ቅዱስ ይዤ ነው እምላለሁ አለ አላቃትም ከየት አምጥታ እንደምታወራ ግራ ገባኛል ከቀበሌ ነው የምትጣላው ነጭ ገብ እኔ በፍጹም እኔ ልጇ ይባረክ ወንድ ልጅ እንዳላት ስትናገር ሰው ልጇ ይባረክላት ቤተሰብ ካላት ይባረኩላት ሰው ቤተሰብ ውስጥ መግባት ውርደት ነው ማንንም አብሮ ሊሆን አይችልም ከዛ በኋላ it's too late እና እኔ አሁን ቤተሰብ ጋር ማልሄደው ለዛ አው እግዚአብሔር ምስክሬ የሰው ያውቃል እዚህ ደግሞ እየቀለደች ነው ይላሉ ኖ በቁም ነገር ነው ያወራችሁ እግዚአብሔር ምስክሬ በቁም ነገር ነው ያወራችሁ እየቀለድኩ ነው ብላ አመት ሙሉ ነው የረገጠችው ከአቢባ ጋር ተዋውቀው ከዘቢባ ጋር ይቅርታ ተዋውቀው ፍቅር ላይ በሆኑበት ጊዜ አመት ሙሉ ሰድበዋለች የኔ ነበር ብላ ያሳዝናልና ሰዎች እንዴት ሊዋሹ እንደሚችሉ ሰዎች እንዴት አድርገው ስም ሊያጠፉ እንደሚችሉ በዚህ ትረዳላችሁ እና አንዳንዴ በማስረጃ ካልሆነ ደባሪ ነው የኔው ከኔ ተጣሉ አይደል ማስረጃ ይልኩልኛል ሰዎች ያመንኩበትን ማስረጃ ነው ማውጣው አንዴ የተሳሳትኩት ማስረጃ የማን ብቻ ነበረ የደብረጽዮን ሁሉም ነው ያወራው የደብረጽዮን ማስረጃ ሞቷል ብዬ እኔም ማወራው የደብረጽዮን ሰላቢው አወራው ደብረጽዮን አልሞተም ሞትም ቢል ሁሉም ማወራ እኔም ማወራው ከዛ የሆኒ ማኛ ዋሽቷል ተብሎ ተለቀቀ ከሌሎቹ ሁሉ መንግስት አውርቶታል ሌሎችም በሙሉ ነስዩም ተሾመ ሌሎችም በሙሉ አውርተውታል ያው ማኝዚ ስሟ ከባድ ሚዛን ስለሆነ ተለቀቀ እንጂ እንትን አይደል ሌላው እኔ ህዋትን እየጠላው አርከበ ቁባይና ቴድሮስ አዳኖም ይመቹኛል እና ሃየሎ ህዋትን ጠላት አለው አየ አንዳንድ ምርጥ ደግሞ አለ በውስጥ ሁሉንም አጨፈጭፍ አርከበ ቁባይ የመጨረሻ የሚመቸኝ ሰው ዶክተር አርከበ ቁባይ ዶክተር ቴድሮስ አዳኖ እንዲሁም ነፍሱን ይማረው ሃየሎ ማራ በጣም ይመቸኛል መለስ ንግግሮቹ የሚነካ አይደለም ማንንም በንግግሩ በመለስ ዜናዊ ንግግር አፍ ተከፍቶ ሙቪ ምናይ ነበር የሚመስለን የሚያስታውስ ካለ እንደመለስ ዜናዊ ንግግር ኢትዮጵያ ላይ ማንንም ሲናገር አፍ ተከፍቶ የሚደመጥ የለም ውሸት አልወድማ መለስ ይምጣ በቃ ዱቅ ብሎ ትምህርት ቤት የገባ ነው የሚመስለን ዱቅ ብለን ነው የምንሰማው መለስ ዛሬ ያለውን ነገ ይደግመዋል ነገ ያለውን ነገ ዛሬ ያለውን ሌላ ቀን ሲያጥፈው አታይም መለስ ዜናዊ ይነቨር መለስ ዛሬ ያለው የዛሬ 10 አመትም ራሱን ይደግምላል ሂሮን ጋር ፕራብ አሁን ዘመኑ ግን ሽው አራዳ ስለሆነ አስቸጋሪ እግዚአብሔር ምስክሬ መለስ ንግግሩ ኤኒ ታይም ዛሬ ተናገረው የዛሬ 10 አመት ብትሰማው ያው ነው
የዛሬ 5 ዓመት ብትሰማው ያው ነው ከዛ በኋላም ብትሰማው ያው ነው የመለስ ንግግር ላትወደው ትችላለህ ንግግሩ ግን እንደመለስ አንጀት ቂቤ የሚያጠጣ የለም የተመታ ሰው ነፍሱን ይማረው ንግግሩ ደስ ይላል በአቋም ደረጃ መለስን የሚያክለው የለም መጥላት ትችላለህ ሊደብር ይችላል ላትወደው ትችላለህ ይሄ ዘረኝነቱ ምናምን አምጥቷል ብለን ሊከፋን ይችላል ግን አቋም ላይ አቋም አለ የአቋም ሰው ነው በፈጣሪ የአቋም ሰው በቃ የአቋም ሰው በጣም ከባድ ነው ያ መለስ ዜናዊ የአቋም ሰው ነው 100% ለማንም ሲያጎበድድ ሲያሽቃብጥ ወደደኝ ሲል አትሰማው ያት መስሚያው ጥጥ ነው መለስ ዜናዊ ወደደኝ ብሎ አሽቃብጥ ምን አይል የለም ጓ ነው መለስ ያ ነገር አለው ግን በዘረኝነት ጉዳይ ሰው በዛ ደረጃ የሚለጥጠው አልመሰለው እንደሚመስለኝ መለስ ዜናዊ ይለጥጠዋል እንትኑን ጥለ ይሄ ዘረኝነቱን ይለጥጠዋል ብሎ አላሰበም ነበር ግን ሰው ለጠጠው ሰው ምክንያት አይደል የሚፈልገው ለጠጠውና በቃ ትግራዋይ አማራ ኦሮሞ ያለም ተለጠጠ በቃ ዘረኝነቱ እና የሚደብር ነገር መጣ እና ከባድ ነው ይሄን ነው ያ ሌላስ የእንትና አደባሪ ነው የመንግስቱ ኃይለማርያም ተቃውሞ ደፊ ነው አባት የመንግስቱ ጭካኔ ደግሞ የሚደብር የሆነ ሰው ተገሎ በቀይ ሽብር ዘመን ተገሎ ፊት ለፊት እናት ተጠርታ ነው የምትገደለው አስብ እናት ጠርቶ ፊት ለፊት ቆማ ገሎ የጥይት መግዣ 50 ብር አምጪ 50 ብር በዛ ጊዜ ውድ 50 ብር ካንቺ ነው ፊት ለፊት ገሎባት አዘግዝቃ መልበስ አትችልም ነበር የመንግስቱ ኃይለማርያም ጭካኔ ለነገ የሚባል አይደለም በጣም አውሬ ነበር በጣም ነው መጣለው እንደ መንግስቱ መጣላው የለም አስበው የሀሳብ ልዩነት ነው ቀይ ሽብር አይወዱም ደርግ እና ፊት ለፊት ገለው ልጇን እናትን አስበው ልጇን ፊት ለፊት በተለይ ዩኒቨርሲቲ ተማሪዎች ነበሩ በዛ ጊዜ የዩኒቨርሲቲ ተማሪዎች ነበሩና ይጨረሱ ነበር በቃ እና እናት ነጠላ ዘግዝቃ አትለብስም የተገደለበት የጥይቱን ትከፍል ነበር አውሬ የሆነ ሰው እና በጣም ያሳዝናል በጣም ክፉ ሰው ነው እና እስካሁን ግን በህይወት ኖሯል አይገርም ክፉ ሰው ሞትም ቢል ክፉ ሰው ሞትም ቢል ነው ኢትዮጵያ መለስ ብትኖር ምን ላይ ልደርስ ትችላለች እንደው አሁን ብናስበው ይሄ መለስ ከሞተ በኋላ ነው ድብልቅልቁ የወጣው መለስ ቢኖር ኖሮ ኢትዮጵያ ምን ላይ ትደርሳለች I think it's going to be great ኢትዮጵያ ትልቅ ደረጃ ትደርሳለች ብዬ አስባለሁ መለስ ጎበዝ ዘረኝነቱን ከአዲስ አበባ ልጆች ጋር እየተግባባ ሄደው እሱንም የቻለበት ምንድነው እኔ ሁሌም አመስጋኙ ነኝ አርከበቁባይ አዲስ አበባ ልጆችን እያደራጀ ስራ ይሰጥ ነበር I'll never forget አሁን የአዲስ አበባ ልጆች በትንሹ የተጀመረ ነገር አለ እኔ እሰየው ነው የምለው እነ አብርሃም የጀመሩት ነገር እሰየው ያስብላል የአዲስ አበባ ልጆችን የማሰባሰብና ስራ የመስጠት ነገር አርከበቁባይ ጀምሮታል የአዲስ አበባ ልጆችን እግዚአብሔር ምስክሬ ነው በጣም እየተደራጁ እንዲሰሩ ያደርግ ነበር አርከበቁባይ በጣም ጎበዝ ይሄን አድርጓል ተግባባን
ያንን ያደርግ ነበር እና አዲስ አበባ ልጆች በደንብ ነበር የሚወዱት። በደንብ ከአዲስ አበባ ልጆች ጋር በጣም ተጣምሮ ይሰራ ነበር። ያንንም ለመለስ ነግሮት መለስ ከአዲስ አበባ ልጆች ጋር በጥሩ ነገር ያያቸው ነበር። አሁንም ይሄን ነገር ዶክተር አብይ ቢያደርገው ደስ ይለኛል። የአዲስ አበባ ልጅ በጣም አስቸጋሪ ማንነት የለው ኖሮትም አያውቅም። ከአዲስ አበባ ልጆች ጋር ተናቦ መስራቱ ማሰደዱ ሳይሆን ማስማማቱ የአዲስ አበባ ልጆችን ለማወቅ መጣሩ ጥሩ ነው ብዬ አስባለሁ። የአዲስ አበባ ልጆች ስራ ካገኙ እኔ ፖለቲካ እንደ አዲስ አበባ ልጅ የሚጠላ የለም። ይህ ገጠሬው ነው ፖለቲካ የሚወደው። እውነቴን ነው የምልህ። በማሳ ይጣላል። አሁን ማሳ ሲያልፍ የበቆሎ ነገር ተክሎ በቆሎን በስተት የሆነ አህያ እየነዳ ሲሄድ ቢረግጥበት በሱ ጥይት ይተኳኮሳል። የትኛውም ገጠር ብትሄድ እብድ ነው የበዛው። ገጠር ላይ ብትሄድ ይተኳኮስና ይገዳደላል። ለዚህ ነው ስሙን ደመላሽ፣ ድፋው፣ ድፋባቸው፣ ገልብጣቸው ምናምን እያለ የሚያወጣ እና ከፖለቲካ ጋር ሳይሆን እንዲሁ በሙድ እንደዛ ናቸው። የአዲስ አበባ ልጅ ግን የሚሰራ ነገር ካለ ሸቅሎ መኖር ነው የሚፈልገው እና እንደው ለዶክተር አብይን መልእክት ብታደርሱልኝ ደስ ይለኛል። የአዲስ አበባ ልጅን ስራ እንዴት በግሩፕ እየተደረገ ተፈጥሮ ስራ ቢጀምር ቢሰራ በጣም ደስ ይለኛል። በጣም ለውጥ ይመጣል ብዬ አስባለሁ። የአዲስ አበባ ልጅን በስራ ማሰማራት ስራ ከጀመረ ትዝም አይለውም ሌላ ነገር። ለጦርነት ወዳጅ አይደለም የአዲስ አበባ ልጅ። ጦርነት በጣም ነው የሚጠላው። ስለዚህ እነ አብርሃሜሮ የጀመሩት ነገር በሰፊው ቢደረግ አዲስ አበባ ላይ አዲስ አበባ ልጆች በከተማው ሰርቶ እንዲኖር ቢደረግልኝ ከምንም በላይ እኔ የብልጽግና ደጋፊ ነው የምሆነው። ከምንም በላይ ማንንም አልሰማም። እኔ የአዲስ አበባ ልጅ በልቶ ካደረልኝ ሌላው በልተህ ደር አባቴ መብት ነው። መሬቱ ያንተ ነው፣ ምኑ ያንተ ነው፣ ሁሉ ነገር ያንተ ነው። የአዲስ አበባ ልጅን እግዚአብሔር ምስክሬ ቢያደራጅልኝ፣ ስራ ቢያሰራልኝ፣ አብሮ ተፍ ተፍ ቢሉልኝ አቀጥም። ያ ነገር ጥሩ ነገር ነው፣ ለሀገርም ይጠቅማል። የነቃም ማህበረሰብ ነው የአዲስ አበባ ልጅ፣ በጣም የነቃ ነው። ስለዚህ ያ ቢደረግ መልካም ነው ባይ ነኝ እኔ። ያንን እላለሁ። እንዳልኳችሁ መለስ ቢኖር የተሻለ ነገር ከዚህ የተሻለ እናያለን። ፕሮባብሊ የስ በደንብ እናያለን በመለስ አብሶሉት ምንም ጥያቄ የለው። ያ ሌላ ጥያቄ ካለ ታፕ ኮፒ ሊንክ ክበሩልኝ። ለማንኛውም ኧረ መለስ ሲናገር በጣም ማንም የማይሰማው አልነበረም። ንግግሩ በጣም ደስ ይላል። ብዙ ህልም ነበረው። ያ ግን አድናቂው ነኝ። የመለስ ሚስት ከዘረፉ አይቀር እንደሷ ነው መዝረፍ። ከዘረፍ አይቀር እንደ ሀዜብ መስፍን ዝረፍ። ያራድዬ ልጅ ተበቀለች ኢትዮጵያን ተበቀለቻት ነው ምን አባቴ። $4 ቢሊዮን አንደኛ የኢትዮጵያ ባለሀብት አላሙዲን ነው። ሁለተኛ አዜብ መስፍን። የአራድዬ ልጅ ተበቀልሽ። እንዴት አካውንቱን እንዳዘዋወርሽ ምናምን ግን ትችያለሽ እናቱ። አረ ትችያለሽ። እኔው ሚስቴን ብፈታ አዜብ መስፍንን ነው የማገባው። ላዳምጣችሁ አልችልም። አዜብ መስፍን ፎንቃዬ ናት። አላዳምጥ አዚቲ የመቼ ፎንቃሽ ነኝ። ተከይፍ ያለሁ
ወዬ በይ አዚትዬ ወዬ በይኝ እናቱ። ስለ አንዳንድ ነገሮች ማውራት አለብን። ያ ተበቅላለች፣ ጎበዝ ናት። ባሏን እንትን ብሎባት ሙሉ በሙሉ የኢትዮጵያን ሀብት ተቆጣጥሯለች። ደግሞ ስሰማ ከተሳሳትኩ አርሙኝ። የዶክተር አብይ ባለቤት እኔ በጣም ነው የምወዳት እንትና ዝናሽ ታያቸው የእንትና ዘመድ ናት አሉ የአዜብ መስፍን። እውነት ነው? የአዜብ መስፍን ዘመድ ናት የሚባል ነገር አለ። እዛችሁ ናት ቤተሰብ? እውነቱን ንገሩኝ። ኦኬ አይ አይደለችም እያሉኝ ነው። አይደለችም? ኦኬ መልካም ጥሩ። ኦኬ አይደለችም በይባላል። እኔ አዚቲ ፎንቃዬ እኔ ላዳምጣችሁ አልችልም። የዮኒ ማኛ ክራሽ ማናት ከተባለ ንገሩልኝ። አዜብ መስፍን፣ ሌላ ክራሽ የለኝም። አዜብ መስፍን ናት እኔ ክራሽ። የስ ሌላ ክራሽ ምን ሊያደርግልኝ? አዜብ መስፍን ክራሼ ናት። አደርሱልኝ አዚትዬ